የሄለን ዩቱብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኑሃሚን ድራማ ክፍል 92ን ይዤላችሁ መጥቻለሁ። እንግዲህ የዳግም አባት አንተ እየተጨነክ ያለው እሱ ብቻ ነው፣ ለእኔ ምንም ነገር እያሰብክ አይደለህም አለው። ቆይ ግን እኔ ምን አድርጌ ነው አባዬ? እሱን አታንሳብኝ በማለት ዳግም ይመልስለታል። ቆይ ግን አንተ ቆይ ለምንድን ነው ለእኔ ምን አደረክልኝ? በማለት እንግዲህ የዳግም አባት በጣም ተበሳጭተው እያወሩት ይገኛሉ። ከዛም እንግዲህ ቆይ ምን ነበር እያደረክ ያለው? በማለት መልስልኛ ምንድን ነው በማለት ከዛ ዳግምም አይደለም እንደዛ አይደለም በማለት እንግዲህ አይ ለነለይኩን ነው አንተ እያገዝክ ያለው እኔንማ አባቴ ብለህ አትለኝም በማለት አንተ የኔ ልጅ የአባትን ገዳዮች እያየህ ሸሸህ አይደለ በማለት ከዛ ዳግም በጣም ብስጭት ብሎ አባዬ አንተ እንዳልከው ቸኩዬ ብገላቸው ኑሮ አንተ ያለህበት ቦታ እንቀያየር ነበር። አንተ ያለህበት ቦታ እኔ ሆን ነበር ጋሼ ያንተን አባት ገድያለሁ ሲሉ በጸጸት ነበረ ሲሰቃዩ የነበረው ሲሰቃይና ሲድና እንደነበረ ሳስበው አሁን ግን ራሴን እጠለዋለሁ። እንደዛ ሰና ኃጢአታቸው ሰነ በደላቸው አንተ መኖርህን ሳትነግረኝ አቅፈው ሲደግፉኝ የነበሩት እነማየ ናቸው። እኔ አቶ ለይኩን አባቴ ባይሆንም እንደ አባቴ ነው የማየው። ለእኔ እንግዲህ አንተን ገድያለሁ ብሎ በጣም ሲሰቃይና ራሱን ሲወቅስ በር ዘግቶ ራሱ ላይ እንደዛ ሲሆን በጣም ነበረ የተሰማኝ። አንተ ግን እንደዛ እየሆንክ አይደለም፣ ለእነሱ ነው የምታግዘው ብለህ ትለኛለህ በማለት እንግዲህ ዳግም ለአባቱ ሀዛ የዳግም አባት ደግሞ በቃ አንተ ስታለቅስ ማየት አልፈልግም፣ ቃል ከገባህልኝ ብቻ ነው ማልቀስ የማላቆመው በማለት አባቱን እሺ በቃ አታልቅስ፣ ቃል ገባልሃለሁ እነሱ ላይ ያለኝን ክስ ሙሉ ለሙሉ አንስቻለሁ አለው። አባዬ እውነትህን ነው የምርህን ነው በማለት እንግዲህ የዳግም አባት እንግዲህ ለልጁ ሲሆን የማይሆነው ነገር የለም። ከዛ ለልጁ ሲል ሁሉንም ክስ አንስቻለሁ አለው። እውነትህን ነው አባዬ በማለት ዳግምም መጠየቅ ጀመረ። ከዛ የዳግም አባትም አዎ ሁሉንም ነገር አንስቻለሁ ዳግም ላንተ ብዬ ነው፣ ምንም ቢሆን እኮ አንተ ተከፍተህና አንተ ስታለቅስ ማየት እንደማልፈልግ ታውቃለህ። ደግሞ እኔ ላይ በሆነው ነገር በፍጹም እንዳትጸጸት። አንተ ልክ ነህ ልጄ፣ ልክ ያልነበርኩት እኔ ነኝ ልጄ በማለት ቆይሽ እንዲህ ብዬ እንደማመሰግንህ አባዬ ስለ አንተ መናገር እንዲህ ብዬ መናገር እንደምችል አላውቅም። ከላይ ላይ ትልቅ ሸክም ነው ያወረድክልኝ፣ በጣም አመሰግናለሁ አባዬ አለው። ከዛ የዳግም አባትም ኮስተር አለና እንዴ ለአንተ እንዴት ይህን ሁሉ ነገር እንኳንም እንደዛ ያላደረክ እንኳንም ሸሸህ። ዳግምም አንተ ብልህ ልጅ ነህ። በጣም አዝናለሁ አባዬ፣ ነገሮቹ እንደዚህ ባይሆኑ ደስተኛ ነበረ። አንተ እንደዚህ ባትታሰርና እንደዚህ እስር ቤት ባትሰቃይብኝ አባቴ ደስ ይለኝ ነበረ በማለት ከዛ የዳግም አባትም ራስን መውቀስ የለብም፣ ይልቅንስ አንድ ያልነገርኩ ትልቅ ነገር አለ በማለት ይነግረዋል። ምንድን ነው እሱ በማለት መቼም ያለ አንዳች ጥቅም የነ ወይዘሮ ዝናሽን ክስ እንደማላነሳ አንተ ታውቃለህ አለው። ጥቅም ፈልጋለሁ አልገባኝም፣ ምን ጥቅም ፈልገህ ነው አለው። ቆይ ታዲያ ክሱን ለማንሳት ገንዘብ እየጠየክ ነው? ከዚህ በኋላ ስለ ራሴ ህይወት የምጨነቅ ይመስልሃል? በማለት እና ስለማን ነው የምትጨነቀው? እርግጠኛ ነኝ የመጀመሪያው ክስ ስለሚነሳብኝ ያኔ ከእስር ቤት የማልወጣበት ጉዳይ የኔ የማይታሰብ ነው። እኔ ስለ ራሴ የማስበው ነገር የለኝም። እኔ እንደሆንኩኝ ከዚህ በኋላ እስር ቤት ነው የማሳልፈው። ታዲያ ለማን ይሄን ያህል ብር እየጠየክ ያለውና እየተጨነክ ያለው? በማለት ስለ አንተ ነው ልጄ የምጨነቀው። ትሰማኛለህ ወይ?
እንደ ልጅነትህን የሚገባህን ድርሻ ሲሰጡ ነው ክሱን የማነሳው በማለት ይናገራል። አባዬ አሁን እኮ እነሱ ትልቅ ችግር ላይ ናቸው። እንዴት እንደዚህ ታወራለህ? ይቺ አምራን ተብዬዋ እንግዲህ 80%ቱን የልጅቷን ህይወት ለማትረፍ እንግዲህ ላይኩን ሴቷ ልጅ እንግዲህ እሷ የቢ ስለታመመች እንግዲህ ለእሷ ብር ለአምራን ብር ሊሰጡ ስለሆነ ስለዚህ እንዴት ለእኔ ሊሰጡኝ ይችላሉ? እንዴት ነው የምጠይቃቸው? ኧረ እንግዳውስ እኔም ክሴን አላነሳም በማለት የዳግም አባት ይናገራሉ። ምን አልክ አለው። ከዛ እንግዲህ የዳግም አባት እያደረገ ያለ ሁሉ ለልጁና ለልጁ ነው። ያው እንግዲህ ከዛ ዳግም ደግሞ ድንግጥ ብሎ ምን አልክ አባቴ አለ። ከዛ እንግዲህ ወደ ድራማው ስንሄድ ደግሞ ወደ ድራማው አልኩኝ ይቅርታ፣ ወደ ኤርሚያስና ኑሐሚን ስንሄድ ደግሞ እኔ የምልሽ ባለፈው እናንተ ቤት ስመጣ የሆነ ነገር ልታወሪኝ ብለሽ መልሰሽ ተውሽውሳ። እኔ ደግሞ ለእኔ የሚነገረኝ እናንተ ቤት ምን አይነት እንግዳ ቢሆን ነው ለእኔ ሊነገረኝ የሚችለው? እኔ ብዙ ጊዜ ልንገረው አልነገረው እያልኩኝ ብዙ ጊዜ ሲጨነቅ ቆይቻለሁ በማለት ኑሐሚን ትመልስለታለች። ምንድን ነው ነገሪ? ምንም ችግር የለም በማለት እኔ የምልህ ስለ ልጅህ አስበህ ታውቃለህ ወይ? ስለ ልጅህ በማለት የትኛዋ ልጅ? በህይወቴ ከሚጸጽቱኝ ነገሩ አንዱ እሷን ያባት ፍቅር ሰጥቻ ለማሳደጌ ነው። እኔ በህይወት እያለው ለህፃናት ማቆያ መሰጠት ራሱ እስካሁን ድረስ ይቆጨኛል በማለት ከዛ ለምንድን ነው ታዲያ እስካሁን ያልፈለግካት? በማለት በጣም ብዙ ጊዜ ላገኛት ፈልጌ ነበር፣ ግን አድራሻዋን ላገኘው አልቻልኩም። የህፃናት ማቆያ ጋር ሂጄ የወሰዷትን ሰዎች ፈልጌ ነበረ፣ ግን ምንም ፍንጭ ማግኘት አልቻልኩም። ቆይ ግን አንተ ልጅህን ለማግኘት ይህን ሁሉ ሙከራ አድርገሃን ወይ ብላ ኑሐሚን ስጠይቀው አዎ ለምን አልፈልግም ስፈልግ ነበረ በማለት እንግዲህ ኤርሚያስ ልጁን እየፈለገና እየተጨናነቀ ነበረ። ግን ኑሐሚን እንዴት አንተ ይሄንን ልታደርግ ችለህ ነበረ? እንደዚህ አድርገ ነበር በማለት አዎ ልጅን እንዴት አልፈልግም በማለት መልሶላታል ማለት ነው። አሁን ግን አሁንም የልጅ አባት ለመሆን ፍላጎት አለ ወይ ብላ ስትጠይቀው አባት ከመሆንም በላይ ኮኪን አግኝቼ ይቅርታ መጠየቅ እፈልጋለሁ። የአባትነት ፍቅር ልሰጣት ባልችልም ይቅርታት ግን ልጠይቃት ትችል ይቅርታ መጠየቅ እፈልጋለሁ። ለማንኛውም ኮኪ ጎዳና ላይ ወድቃ አግኝቻት ቤት ወስጃታለሁ። ምን ልጄ ጎዳና ላይ ወጣች ወይኔ ብሎ ወይኔ ኤርሚያስ በማለት ኤርሚያስም በጣም እየተጨናነቀ እውነትሽን ነው ወይ? እንደነገርኩ ደግሞ ኮኪ እኛ ቤት ነው ያለችው። ፈጣሪ ሆይ ሁለተኛ እድል እየሰጠኝ እኮ ነው፣ ይቅር በላኸኛን እኮ በማለት የኤርሚያስና ኑሐሚን በፍቅር እያወሩ ነው ማለት ነው። ያው ሲጨቃጨቁ ነበረ። ኑሐሚን እና ኤርሚያስ እንደምታውቁት ፍቅረኛሞች ነበሩ። ግን እሱ ከአምራን ጋር ብር እየተቀበለ ሲያመጣ ስለነበረ በዛን ያው አምራን ከኤሚ በፊት ፍቅረኛው ነበረች። ግን ምንም ያጠፋው የለም በሷ ላይ ማለት ነው። ኤርሚያስ ግን የሚግግም ብላ እሷም ትወደው ናሆምን ስለሆነ ወደዛ ተገለበጠኝ ማለት ነው። አሁን ወደ ቤቱ ሰጂኝ። አሁን አሁን አብሬ ያገኘኋትን ጎዳና ላይ የተገኘችዋን እናት አረሳስቼ ይዛት ትመጣለህ። አብራ ከጎዳና ላይ ጋር አብራ ተቀምጣት ያገኘኋት ከልጅ ጋር አንዲት ሴት አለች። ስለዚህ እሷን ሐኪም ቤት ልውሰዳት ብዬ ተናግሬ ነው እማሳይ በማለት የህፃኗ የኤርሚያስ ልጅ ለህፃናት ማሳደጊያ ተሰጥታ ነበረ። እሱም ሲፈልጋት አላገኛትም። ሚስትየዋም የልጅቷ እናት አብራ የለችም ማለት ነው። ኤርሚያስም ልጁን በማግኘት ተገኝታለች ሲባል በጣም በደስታ ነው የፈነደቀው ማለት ነው።
ከዛ የሚም ደግሞ እንደዚህ አትሁን፣ አታልቅስ፣ እንደዚህ መሆን የለብም በማለት ኑሐሚን እንደዛ ስታባብለው ቆየች ማለት ነው። ናሆምና የሚ ደግሞ አብረው እያወሩ እያለ የሚ ግን እንደዚህ እያልሽኝ ያለሽው ለምንድን ነው በማለት ሲጠይቃት ደህና ነኝ እኮ እንግዲህ ኑሐሚን ማለት የሚ በጣም ታማለኝ ማለት እና ከዛ ናሆም በጣም እየተጨናነቀ የእውነቱን ተናገሪ በማለት ለማንኛውም ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ እና ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና ወደ ድራማው ስንሄድ እንግዲህ ናሆም በእህቱ በጣም ተጨንቆ እሷ ደግሞ እኔ ቆይ የምለውን ነገር የሚሰማኝ ያጣሁ ማለት ነው ብላ የሚ ከዛ እያመመሽ ነው አይደለም ወይ በማለት እሷ ደግሞ ደህና ነኝ የነማየ ፍርድ ቤት ቀጠሮ ዛሬ ነው አይደለ እርግጠኛ ነው ዛሬ ነፃ ይወጣሉ በማለት እንግዲህ ነፃ ወጥተዋል ማለት ነው። ነፃን በመውጣታቸው በጣም ተደስተዋል። ክሱም እንግዲህ በጣም ደስ ብሏቸዋል ማለት ነው። እንግዲህ ተለቀዋን እነ ለይኩን ማለት ነው ከእስር ቤት። ይህ ሁሉ ስራ በእውነት የዳግም ነው በማለት አቶ ለይኩን በመጨረሻም እንግዲህ ከወንጀል ነፃ መሆናችንን አምኖ ፍርድ ቤቱ በነፃ ለቆናን። ዳግም ልጅ በጣም ነው የምናመሰግነው እማዬ፣ እኔ አይደለሁም ያስለቀኳችሁ፣ የያዛችሁት እውነት ነው ልጄ። አባት ላይ ባደረግኩት ነገር በጣም አፍሬያለሁ። ከቻልክ እዚሁ ይቅርታ አድርግልኝ ብሎ እግሩ ላይ ሊንበረከክ ሲል ጋሼ እንደዚህ ማድረግ የለብህም ደግሞ ይቅርታ ከጠየቅኩኝ እኔ መጠየቅ ያለብኝ እንጂ አንተ መጠየቅ የለብህም። ኧረ እባካችሁ ይቅርታ ስተባባሉ እዚህ ልታመሹ ነው እንዴ? በቃ ነው ግቡ፣ ወደ ቤት እንሄድ በማለት ናሆምና ዳግም እንግዲህ በጣም ደስተኛ ናቸው። እናትና አባቶቻቸው ያው እንግዲህ ከእስር ቤት ተለቀዋል። እና አቶ ለይኩንና እንግዲህ እነ ወይዘሮ ዝናሽ ማለት ነው ወደ መኪናቸው ገብተው እየሄዱ በደስታ እንግዲህ የሚና ኑሐሚን በጣም ደስ ብሏቸዋል ማለት ነው። ከእስር ቤት ተፈተው ስለመጡ ማለት ነው። ከዛ እንግዲህ በጣም ደስ የሚል ቆይታ ነው። ቆይ ግን እነ ለይኩን ቤት የገባቸው ምግብ አብሳይዋ ቆይ ግን የሚ ማለት ነው። ቆይ ግን አሁን እኮ አራበኝም ምግብ በማለት ምግብ ስታቀርብላት ግን ስምሽ አሁን ፋንትሽ ነው አይደለ? ችግር የለውም ምግብ በየሰዓቱ መብላት አለብሽ፣ ያለበለዚያ ህመሙ እኮ ይከብድሻል። ከጉሮሬ እኮ አልወልድ ስላለኝ ነው እና ምን ልስራልሽ? ሚስማማሽን ንገሪኝ፣ እሰራልሻለሁ። አመሰግናለሁ። ለጊዜው ምንም አላስፈልገኝም። እባክሽን አታስጨንቅኝ። ይቅርታ ከዚህ በላይ አላስጨንቅሽም። ግን ቅድም እኮ ከወንድምሽ ጋር ስታወሩ ሰምቼ ነበር። ደግሞ ደም ነው እንደሚያስፈልግሽ? እሱ ቢሆንማ በምን እድሌ እና ምንድን ነው ማለቴ በሽታው ምንድን ነው? የመቅኔ ንቅለ ተከላ ያስፈልገኛል። ይቅርታ ግን ለድፍረቴ ለማወቅ እኮ ስለፈለግኩ ነው በማለት እንግዲህ ኑሐሚንም ምንም ችግር የለም፣ ያሚም ምንም ችግር የለም በማለት ትመልስላታለች። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤት